ካብ ማጎግ ዝመፀ ጎግ መን እዩ ኣብ መወዳእታ ድማ እግዚኣብሔር ኢዱ ከእትዩ ኣህዛብ ድማ ምስ ኢየሩሳሌም ክእከቡ እዮም ጥንታዊት መሬት ፋርስ ሕጂ ኢራን ኢልና ንፅውዓ እያ ሃፃያዊ ግዝኣት ሜዶን ፋርስን ኣብ ሓደ እዋን ሓደ ካብተን ኣብ ምድሪ ዝነበራ ዓበይቲ ሓይልታት እያ ነይራ ጥንታዊት ፋርስ ንታሪክ ኣይሁድ ኣዝዩ ፅልዋ ይሕጊሩ እዩ ግጭት እስራኤልን ኢራንን መሰረቱ ካበዩ ሰላም ንዓኹም ሰብርሕቆን ቀረባን ተኸታተልቲ ናይ ጎልሽሻ ዩቲዩብ ከመይ ትህሉ እምባርካስ ንሎም መዓልቲ ሒዘልኩም ዘለኹ ግጭት ኢራንን ከምኡውን እስራኤልን መሰረቱ ካብ መጽሓፍ ቅዱስ ድዩ ወይስ ፖለቲካዊ ግጭት እዩ ዝብል ብሕፅር ዝበለ ክንርኢና ከምኡውን ላይክ ሰብስክራይብ ከይረሳዕኩም ናብቲ መደብ ከብለኩም እዚ ሎሚ ንሪኦን ንዕዘቦን ዘለና ኣብ መንጎ እስራኤልን ኢራንን እናወስኻ ዝኸይድ ዘሎ ግጭት በኣሲ ወጥሪ መጀመርያ ኣብ ኣብያተ ቤት ፅሕፈት መንግስቲ ወይ ከዓኒ ብወተሃደራዊ ውጥናት ዝተጀመረ ወይ ዝተፃሕፈ ኣይኮነን ቅድሚ ኣሽሓት ዓመታት ኣብ ጥንታዊ ቅዱሳት መፅሓፍቲ ዝተፃሕፈ ትንቢት እዩ ኣብዛ ብዛዕባ ሚሳይላትን ኒኩሌራዊ ስግኣትን ፖለቲካዊ ምሕዝነትን ብዝምልከት ኣርእስተ ዜና ዝመልአት ዓለም እዚ ግጭት እዚ ብዛዕባ ስልጣንን መሬት ምቁፅፃርን ጥራሕ ኢልካ ንምእማኑ ቀሊል ነይሩ ነገር ግን ብድሕሪኡ ዝዓመቐ ነገር ኣለዎ ንሱ ከዓ መንፈሳዊ ነገር ማለት ትንቢት እዩ ገለ ኣመንቲ ኣብ መንጎ እስራኤልን ፀላእታን ዘሎ ፅልኢ ከም ኣካል ናይ ሓደ ዝኣረገ ዛንታ ይርእይዎ እዮም እዚ ዛንታ እዚ ኣብ መፅሓፍ ቅዱስ ካብ መፅሓፍ ቅዱስ እዩ ዝጅምር ነዚ ሓሳብ እዚ ንምርዳእ መጀመርያ ናብ ዘፍጥረት ንመለስ እሞ ኣብቲ ጥንታዊ በረኻ ሓደ ሰብ ደው ኢሉ ነበረ ንሱ ድማ ኣብርሃም ንጉስ ወይ ወተሃደር ኣይነበረን ንሱ ብኣምላኽ ዝተመርፀ ዝተሓረየ ሰብ ነይሩ ኣብ ዘፍጥረት ምዕራፍ 12 ፍቕዲ 7 እግዚኣብሔር ንኣብርሃም ሓደ ዓብዪ መብፅዓ ኣትይሉ ነዛ ምድሪ እዚኣ ንዘርእኻ ክህቦ ይበሎ ኣብርሃም ክልተ ወዳት ደቂኦም ነይሮሞ ኢሳቅ ወዲ ተስፋ ካብ ሳራ ዝተወልደ ከምኡውን ካብ ኣጋር ዝተወልደ እስማዒል እዮም ነይሮም እግዚአብሔር ንእስማዒል ኣይነፀጎን እግዚአብሔር ባርኾ እዩ ትብለና ኣብ ዘፍጥረት 17 ካብ 20 ክሳብ 21 እግዚአብሔር ንእስማዒል ክባርኾን ዓብ ህዝቢ ክገብሮን ይብል እቲ ኪዳን ማለት እቲ ፍሉይ መብፅዓ ግን ብኢሳቅ ኣቢሉ ይቀፂሉ ካብ ኢሳቅ ያዕቆብ መፅኡ ፀኒሑ ድማ እስራኤል ተባሂሉ ኢሳቅ ተሰሚዑ ካብ እስራኤል ድማ እቶም 12 ነገድ መሰረት ህዝቢ ኣይሁድ ዝኾኑ ተወሊዶም ከምኡውን ካብ እስማዒል ብዙሓት ቀቢላታት ተወሊዶም እዮም ድሕሮም ኣካል ዓለም ዓረብ ዝኾኑ ማለት እዩ በዚ ምኽንያት ድማ ገለ ክርስቲያናት ኣብ ማእከላይ ምብራቕ ዘሎ ወጥሪ ናብዞም ክልተ ኣሕዋት ዝምለስ መንፈሳዊ ሱር ከም ዘለዉ ይኣምኑ እዚ ናይ ሎሚ ግጭት ኣብ መንጎ እስራኤልን ኢራንን ዘሎ ካብ ፖለቲካ ንላዕሊ ዝረአ እዩ ከም ነዊሕ ዛንታ መብፅዓን ውርሻን መንነትን እዩ ይኹን እምበር ንሓደ ነገር ብንጹር ንምርዳእ ኣዝዩ ኣገዳሲ እዩ መጽሓፍ ቅዱስ ብፍሉይ ንዘመናዊት ኢራን ወይ ናይ ሎሚ ፖለቲካዊ ግጭት ኣብ መንጎ እስራኤልን ኢራንን ዘሎ ብቐጥታን ብቐሊል መንገዲ ኣይጠቕሶን እዩ ገለ ሰባት ንገለ ትንቢታዊ ክፍልታት ከብቲ ኣብ መጽሓፈ ሕዝቅኤል ወይ ድማ መጽሓፈ ዳንኤል ዘሎ ምስ ዘመናውያን ኣሕዛብ የራኽብዎም እዮም ነገር ግን ክትርጎሙ ከለዉ ትርጉማቶም ግን ኣብ መንጎ ምሁራትን ሃይማኖታዊ ጉጅለታት ዘሎ ኣዝዩ ይፈላለዩ ኩሎም ኣይሁድ ክርስቲያን ወይ ኣስላም ኣብዚ ትርጉማት እዚ ኣይሰማምዑን እዮም ብዙሓት መራሕቲ ሃይማኖት ነዚ ዘመናዊ ውግኣት ቃል ብቓሉ ንምግማት ጥንታዊ ጥቕስታት ከይጥቀሙ የጠንቅቑ እዮም ግን እቲ ክንብሎ ንኽእል እዚ እዩ ታሪክ ኣብርሃም ኢሳቅ እስማዒል ንቢልዮናት ሰባት ሃይማኖታዊ መንነት ቀሪጹ እዩ ኣይሁድ ክርስቲያን እስልምና ኩሎም ናይ ኣብርሃም ዘርኢ እዮም እዚ ዛዕባ ናይቲ ዛንታ ብዛዕባ ኣህዛብ ጥራይ ኣይኮነን ብዛዕባ እምነትን መንነትን ጥንታዊ ትርኻታት ክሳብ ሕጂ ኣብ ዘመናዊ ዓለም ብኸመይ ፅልዋ ካብ ዝሕደረ ዝገልጽ ዛንታ እዩ ኣብ መንጎ እስራኤልን ገለ ክፋል ዓለም ዘለዉ ኣዕራብን ዘሎ ግጭት ስለምንታይ እዩ ኣዝዩ ውልቃዊ ኣዝዩ ስምዒታውን ክሳብ ክንዲ ዕምቆት ዘለዎ ጽልኢልኩም ሓሲብኩም ትፈልጡ ዶ ገለገለ ሰባት እዚ ዛንታ እዚ ብዘመናዊ ፖለቲካ ከም ዘይጀመረ ይኣምኑ ብመብፃዕ እዩ ጀሚሩ ንሱ ድማ ንኣብርሃም ብዝተኣትወ መብፅዓ ክሳብ ሕጂ ንወለዶታት ይመሓላለፍ ኣሎ ብመሰረት መጽሓፍ ቅዱስ ኣብርሃም ክልተ ደቂ ወለደ ኢሳቅን እስማዒልን እዮም ኢሳቅ ነቲ ናይ ኪዳን መብፅዓ ተሰኪሙ ዝነበረ እስማዒል ድማ በረኸት ተቐቢሉ ኣቦ ብዙሓት ኣህዛብ ኮነ
ካብዚ ክልተ መስመራት ድማ ንማእከላይ ምብራቅ ንኣሽሓት ዓመታት ዝቐርፁ ህዝብታት መፅኦም በዚ ምክንያት ድማ ገሊኦም ነዚ ናይ ሎሚ ወጥሪ ከም ፖለቲካዊ ቃልሲ ጥራሕ ዘይኮነስ ከም መቐፀልታ ናይ ሓደ ጥንታዊ ዛንታ ስድራ ቤት ይርእይዎ እቲ ዛንታ ግን በዚ ጥራይ ደው ኣይብልን እዩ ካልእ ክፋል ናይቲ ገለ ኣመንቲ ከም ዘመልክትዎ ትንቢታዊ ትረኻ ንምርዳእ ዝያዳ ንድሕሪት ክንምለስ ኣለና ናብቲ ድሕሪ ማይ ኣይሂ ዝነበረ ግዜ ደቂ ኖህ ንምድሪ ዳግማይ ዝነበሩላ እዋን ማለት እዩ ኖህ 3 ወዳት ነበርዎ ንሳቶም ድማ ሴምን ካምን ያፌትን እዮም ኣብ ዘፍጥረት ምዕራፍ 10 ፍቕዲ 2 ሓደ ካብ ደቂ ያፌት ማዳይ ይበሃል ብዙሓት ምሁራት መጽሓፍ ቅዱስ ዝኾኑ ኣቦታት ንማዳይ ምስ ጥንታውያን ሜዳውያን ይራኽብዎ ድሒሮም ማዳውያን ምስ ፋሪሳውያን ተጸንቢሮም ግዝኣት ሜዶን ፋርስን መስሪቶም እታ ግዝኣት እቲኣ ኣብ መጽሓፈ ዳንኤል ከምታ ንባቢሎን ዝሰዓረት መንግስቲ ብንጹር ተጠቒሳላ ብታሪኽ ሃፀያዊ ግዝኣት ሜዶ ፋርስ ሓቀኛን ሓያልን መንግስቲ ነይሩ ሓደ ካብቶም ኣዝዮም ፍሉጣት ገዛእትታት ንባቢሎን ዝሰዓረት ንህዝቢ ኣይሁድ እውን ከይተረፈ ናብ ኢየሩሳሌም ተመሊሶም ቤት መቕደስ ንኽሃንፁ ዝፈቐደሎም ዓቢ ቂሮስ ነይሩ ጥንታዊት መሬት ፋርስ ሕጂ ኢራን ኢልና ንፅውዓ እያ ብሰንኪ ምትእስሳር እዚ ገለ ዘመናውያን መምሃራን ትንቢት ሱር ኢራን ናብ መጽሓፍ ቅዱሳዊ ትውልድን ትንቢታዊ ራእይታትን ከም ዝዝርጋሕ ይሕብሩ ኣብ ቅዱሳት መጽሓፍቲ ኣለው ብፍላይ ኣብ ከም በዓል መጽሓፈ ዳንኤል ህዝቅኤል ዝኣመሰሉ መጽሓፍቲ ምስ ዘመናውያን ኣህዛብ ድማ ይራኸቡ እዮም መጽሓፍ ቅዱስ ምስ ሎሚ ምስ እስራኤል ዝካየድ ዘሎ ፖለቲካዊ ግጭት ብምትእስሳር ንዘመናዊት ኢራን ብቐጥታ ኣይፅዋዓን እዩ ሰባት ብዝገበርዎ ምትእስሳርን ወይ ምሳሌን ትርጉማትን እዩ ብዓለም ለኻዊ ደረጃ ዝተሰማምዕሉ መደምደምታ ኣይኮነን ኣይሁድን ክርስቲያንን ዓለማውያን ጸሓፍቲ ታሪኽን ኩሎም ነዚ ክፍልታት እዚ ወይ ከኣኒ ነዚ ምዕራፋት እዚ ብዝተፈላለየ መንገዲኦም ዝርእይዎን ዝጥምትዎን ብታሪኽ ክንብሎ ንኽእል ግን እዚ እዩ እስራኤል ናይ ኪዳን መንነታ ብኢሳቅን ያዕቆብን እያ ትስዕብ ብዙሓት ቀቢላታት ዓረብ ከዓ መቦቆል እስማዒል ኣቢሎም እዮም ዝስዕብዎ ጥንታውያን ፋሪሳውያን ብባህሊ ምስ ማዳይ ዝተኣሳሰሩ ሓደ ካብቶም ዓቢ ሃፀያዊ ግዝኣታት ጥንታዊ ዓለም ኮይኖም እዞም ሰለስተ ታሪኽ ወሓዝታት እስራኤል ሃገራት ዓረብን ፋርስን ኩሎም ኣብ ታሪኽ ማእከላይ ምብራቅ ዓቢ ተራ ተፃዊቶም እዮም ኣመንቲ ክርስትና ትርጉም ትንቢት እዮም ካልኦት ድማ ፖለቲካዊ ስትራቴጂ ዞባዊ ናይ ስልጣን ቃልሲ ሃገራውነት ጸጥታዊ ስክፍታታት የርእዮም ኣህዛብ ከመይ ከም ዝነብሩ ታሪኽ ይቐርጽ እዩ ፖለቲካ ድማ ነቲ ኣርእስትታት ዜና ንሪኦ እዩ ዝቐርጽ ስለዚ ኣብ መንጎ እስራኤልን ኢራንን ዘሎ ግጭት ፖለቲካዊ ጥራይ ድዩስ ወይስ መንፈሳዊ ወይ ድማ ጥንታዊ መንነትን ሃይማኖትን እምነትን ታሪኽ ዝኽርን ዘመናዊ ሓይልን ዝተሓዋወሰን ዝተሓላለኸን እዩ ኣይና እዩ ትብሉ መልሲ ናይ ዝሕቶ ናይቲ ኣብቲ ታሪኽ ዘንብቦ ሰብ ዝምርኮስ ከምኡውን ሓደ ሰብ ንቅዱሳት መጽሓፍቲ ብኸመይ ከም ዘንብቦን ከም ዝትርጉሞን ከም ዝርድኦን ይውስኖ እዩ ግን እቲ ዘይከሓድ እዚ እዩ ጥንታውያን ዛታታት መጽሓፍ ቅዱስ ክሳብ ሕጂ ኣብ ዘመናውያን ኣህዛብ ጸልባ ኣለዎም መጽሓፍ ቅዱሳውያን ታሪኻት ክሳብ ሕጂ ክሳብ ሎሚ ማለት እዩ ንመንነት ዝቐረጹ እዮም ማእከላይ ምብራቕ ድማ ታሪኽን እምነትን ጂኦፖለቲካን ብሓያል መንገዲ ዝራኸበሉ ዞባ ኮይኑ ይቕጽል ኣሎ እዚ ዛንታ እዚ ንገለ ኣህዛብ ትንቢት እዩ ንገለ ኣህዛብ ድማ ፖለቲካዊ ከውንነት እዩ ንስኻትኩም ከ ካብ መኖም ኢኹም ወይ ከኣኒ በናይ መንገዲ እዩ ዝርዳእኩም ሃፀያውያን ግዝኣት ሜዶን ፋርስን ኣብ ሓደ እዋን ሓደ ካብተን ኣብ ምድሪ ዝነበራ ዓበይቲ ሓይልታት እያ ነይራ ሎሚ እታ ጥንታዊት መሬት ኢራን ተባሂላ ትፍለጥ ኣላ ገለ መጽሓፍ ቅዱሳውያን ተርጎምቲ ሱር ፋርስ ናብ ማዳይ ይስዕብዎ ዘርኢ ያፌት እዮም ሓደ ካብቶም ኣብ ዘፍጥረት 10 ዝተጠቕሱ ደቂ ኖህ ብሰንኪ እዚ ገለ ኣመንቲ እስራኤልን ኣህዛብ ዓረብ ፋርስ ማለት እዩ ከም ሰለስተ ጥንታውያን መስመራት ስድራ ቤት ይርእይዎ ናይ ፋርስ ኣብ መጽሓፍ ቅዱስ ዝነበራ ተራግን ኩሉ ግዜ ናይ ተቃውሞ ይነበረን ግዲ ሓቂ ኣብ ሓደ ካብቲ እስራኤል ዝጸልመተ ህሞታት ፋርስ መሳርሒ ምሕዳስ ኮነት ብ586 ዓመተ ምህረት ቅድሚ ልደተ ክርስቶስ ኢየሩሳሌም ብባቢሎን ተደምሲሳ እቲ ቤት መቕደስ ተቓጺሉ ህዝቢ ኣይሁድ ናብ ስደት ተወሰደ ናይ ኪዳን ታሪኾምን መዛዘሚ እዩ ዝመስል ነይሩ ነገር ግን ቅድሚ 10ታት ዓመታት ነቢ ኤርምያስ መብጽዓ ተዛሪቡ ነይሩ እዩ
ንሱ ድማ ኣብ ኤርምያስ 29:10 ድሕሪ 70 ዓመት እቲ ህዝቢ ክምለስ እዩ እቲ መብጽዓ ዘይከኣል ዝመስል ዝነበረ እዚ ግን ታሪኽ ክሳብ ዝቕየር ሽዑ ግን ቂሮስ መጸ ንሱ ኣይሁዳዊ ነበረን ናይ እስራኤል ኪዳን እውን ኣይነበሮን ግን ነቢይ ኢሳያስ ንቂሮስ ቅድሚ ልደቱ ነዊሕ እዋን ሰሚዎ እዩ ኣብ ኢሳያስ 45:1 ቅቡእ ኣምላኽ ኢልዎ ማለት ንፍሉይ ዕላማ ዝተመርጸ ማለት እዩ ቂሮስ ንባቢሎን ሰዓራን ነቶም ምሩኻት ኣይሁድ ከዓ ኣብ ክንዲ ባሮቱ ዝገብሮም ፍሉይ ነገር ገበረ ናብ ኢየሩሳሌም ተመሊሶም ቤት መቕደስ ንኸሃንጹ ፈቒዱሎም ኣዋጅ ኣውጽኡ እዚ ኣዋጅ እዚ ድማ ኣብ መጽሓፍ እዝራ ተመዝጊቡሎ እቲ ፍጻሜ ምሕሰቦ ስደተኛታት ናብ ዓዶም ክምለሱ እንደገና መሰረታት ክሰርሑ ማለት ኣምልኾ ተመሊሱ ማለት እዩ ፋርስ ድማ ናይ ወጻኢ ግዝኣት ናይ እስራኤል ምሕዳስ ተዘዋዊራ ኣብ መጽሓፍ ቅዱስ ሓደ ኣገዳሲ ነገር ኣሎ ኣምላኽ ብዜግነትን ኣውራጃን ኣይግደብን እዩ ዕላማታቱን ንምፍጻሙን ባዕዳውያን ገዛእቲ ከይተረፈ ይጥቀም እዩ ነገር ግን ኣብ መጽሓፍ ቅዱስ ዘሎ ታሪኽ ፋርስ በዚ ኣይውዳእን እዩ ድሕሪ ዓመታት ኣብ ዘመነ ንግስነት ዘርክስ ቀዳማይ ኣብ መጽሓፍ ቅዱስ ኣሕሽዌሮስ ተባሂሉ ዝፍለጥ ሓድሽ ቅልውላው ተላዕለ ሃማን ዝተባህለ ንጉሳዊ በዓል ስልጣን ንኹሎም እቶም ኣብቲ ግዝኣት ዝነበሩ ኣይሁድ ንምጥፋእ ውዲት ገበረ እቲ ስግኣት ወተሃደራዊ ወራር ኣይነበረን ኣብ ውሽጢ መናድቕ ቤት መንግስቲ ዝመጽእ ምጽናት ዓለይቲ ነይሩ ኣብቲ ግዜቲ ድማ ኣስቴር እትበሃል ኣይሁዳዊት መንእሰይ ንግስቲ ኮነት ብማርዶካይ ወዲ ሓውባኣ ዓብያ ኣይሁዳዊ መንነታ ተሓቢኡ ነበረ እቲ ኣብ ልዕሊ ህዝባ ዝወፀ ኣዋጅ ምስ ወፀ ንኣስቴር ሓደገኛ እዩ ነይሩ ንዓኣ እውን ብዙሕ ምርጫታት ይጋጢምዋ ንሱ ድማ ስቂላ ብሰላም ክትነብር ወይ ከኣኒ ክትዛረብ ሞ ድሒሩ ከዓ ንሓደጋ ሞት ክስዕባ እዩ ነይሩ እዚ ኣብ መጽሓፍ ኣስቴር ተመዝጊቡ ዘሎ ማርዶካይ ንዓኣ ዝሃቦ ቃላት ሎሚ እውን ይቃላሓሎ ኣብቲ እዋን ኣስቴር ትብዓት መሪፃ ውዲት ሃማን ንንጉስ ኣግሃደቶ እቲ ኣዋጅ ተገላቢጡ ህዝቢ ኣይሁድ ድማ ደሓነ ሃማን ድማ ተሰዓረ ሕጂ እውን ፋርስ ንኣይሁድ ንምድሓን ዝኸውን መዋፈሪት ኮነት ስለዚ ኣብ መጽሓፍ ቅዱሳዊ ታሪኽ ፋርስ ክልተ ኣዝዩ ዝተፈላለየ ተራ ተጻዊታ እያ ንሱ ድማ ኣብ ትሕቲ ቂሮስ ንምሕዳስን ምሕረትን ኣብ ትሕቲ ሃማን ድማ ንምፍርራሕን ፈተነ ጥፋትን እዚ ድርብ ተራዚ ዝተሓላለኸ ነገር ይዘርኢ ፋርስ ጸላኢ ወይ ፈታዊ ጥራሕ ኣይነበረን ሓደገኛን ምድሓንን ዝተጋህደላ ሓያል ግዝኣት እያ ነይራ ዘመናውያን ኣንበብቲ ማለት ናይ ሎሚ ዘለዉ ኣህዛብ ነቲ ሎሚ ኣብ መንጎ እስራኤልን ኢራንን ዘሎ ወጥሪ ክጥምቱ ከለዉ ገሊኦም ካብዚ ጥንታዊ ፍጻሜታት መንፈሳዊ ምስሳል ኣለዎ ይብሉ ካልኦት ድማ ብስነ ሓሳብ ብጸጥታዊ ስክፍታታት ብዘባው ናይ ስልጣን ቃልስታትን ዝተቐርጸ ዘመናዊ ፖለቲካን ክውንነትን ይብሉ بتاريخ نصور زخونه ነገር እዚ እዩ ጥንታዊት ፋርስ ንታሪኽ ኣይሁድ ኣዝዩ ጽልዋ ኣሕዲራ እያ ንኢየሩሳሌም ንምምላስ ሓጊዞም እዮም ንህላዋ ኣይሁድ ካብ ዘስጉ ዓበይቲ ሓደጋታት ሓደ መድረኽ እውን ኮይኖም እዮም ዝምድና ናይ ዘንክልተ ሃገራት ቀሊል ኮይኑ ይፈልጥን እዩ እቲ ዝተሓላለኸ ነገር ድማ ክሳብ ሕጂ ንኽንደይ ሰባት ይቐርጾም ምህላው እዩ ኣብ ተመሳሳሊ ሃፀያዊ ግዝኣታት ዝተፈላለየ ልብን ውጽኢትን ነይሩ ቀፂሉ እውን ብዙሓት ዘመናት ሓሊፎም እዮም ሃፀያዊ ግዝኣታት ድማ ተሲኤን ወዲቐን ብዙሕ ግዝኣታት እውን ተቐይሩ እዩ ፋርስ ድማ ኣብ መወዳእታ ናብ ዘመናዊት ኢራን ኮነት ብ1979 ዓመተ ምህረት ድሕሪ ልደተ ክርስቶስ ማለት እዩ ሓደ ዓቢ ለውጢ ኣጋጠመ ናይ ኢራን ሰራዊት ድማ ንሸሃፍረሶ ብናይ ሸሪዓ ስልጣን ዝምራሕ እስላማዊ ሪፐብሊክ ተመስሪቱ እቲ ሓድሽ መሪሕነት ድማ ብትሪ ጸረ እስራኤል ዝኾነ مرجع بمحاز إسرائيل كم زي حجويت بمجلات كم هاجر هلاو أزقاومي كابشو جميرون أمونجو إسرائيل إيران زنبرة وطري كبيدن كتسألهم كوينلو أمونجو كلتي انزلو بأسي كاب أن حالفو نعلم كي ترفا يتقوللو إيران كم بعال إزبولله أب ليبانوس حماس أب غازان زركبو عدقات جوجلتات دقفاء كلتي جوجلتات دما مس إسرائيل عدقاو وقع أكايدميوم إسرائيلون انتو خونتني إيران حانتي كابتن كاندي تسأتاو سقاتات ياتريا بفلاي دما بسنكي زباوت سلوان نيكوليراو مدب إيرانن ازي إتو بوليتيكاون وتهدراون كون النتيو ناي بوزحات ممهاران تنبيت متحف قدسجن كابزن اللعليهم بزترجمون زغلطوان أبت انتاوي قدسات متحفتي تمركسهم بمنفساو عيني أمزريوو
ንኣብነት ኣብ ዳንኤል 10 እቲ ነቢይ ብዛዕባ ሓደ ሰማያዊ ልኡኽ ን21 መዓልታት ዝተቃወመ መስፍን ፋርስ ይዛረብ። ገሊኦም ነዚ ንምድራዊ መንግስትታት ዝጸሉ መንፈሳዊ ሓይሊ ከም ዝገልጽ ገይሮም እዮም ዝትርጉምዎ። ሐዋርያ ጳውሎስ ኣብ ኤፌሶን 6 ማለት እዩ 12 ኣመንቲ ምስጋን ደምን ዘይኮኑስ ምስ ስልጣንን ሓይልታትን ከም ዝቃለሱ ይጽሕፍ። ብዙሓት ክርስቲያናት ነዚ ማለት መንፈሳዊ ሓይልታት ኣብ ስርዓታት ደቂ ሰባት ክጸሉ ከም ዝኽእሉ እዮም ዝርድእዎ። ይኹን እምበር ብንጹር ምግላጽ ኣዝዩ ኣገዳሲ እዩ። እዞም ስነ መለኮታዊ ትርጉማትዮም ናይ እምነት ጉዳይ እዮም። ንመላእ ዘመናውያን ኣሕዛብ ወይ ናይ ህዝብታት ክፍኣት ብኣጋንንቲ ዝብል ስያመ ክጽውዕ የብሎምን። ፖለቲካ ግጭታት ንውሳኔታት ደቂ ሰባት ስትራቴጂ ስክፍታታትን ጸጥታ ስነ ሓሳብን ዘጠቓልል እዩ። መንፈሳዊ ምሳሌ ጥራሕ ኣይኮነን። መምሃራን ትንቢት ናብ መጽሓፍ ቅዱስ ክምለሱ ከለዉ ኣብ መጽሓፈ ሕዝቅኤል 38 ማለት እዩ ዝገርም ነገር እዮም ዘመልክቱ። ኣብታ ምዕራፍ እቲኣ ጥምረት ኣሕዛብ ኣብ ድሕረዎት መዓልታት ኣንጻር እስራኤል ይመጽኡ። ካብቶም ኣብ ዝርዝር ዝኣተዉ ሃገራት ፋርስ እቲ ብታሪኽ ምስ ኢራን ዝተኣሳሰር ጥንታዊ ስም እዩ። ከምኡውን ካልኦት ዝተጠቕሱ ኣስማት ድማ ኩሽን ፑትን እዮም። መብዛሕትኡ ግዜ ምስ ክፋላት ኣፍሪቃ ዝተኣሳሰሩ እዮም። ብተወሳኺ ድማ ኣብ ምድሪ ማጎግ ዝመጸ ጎግ ዝተባህለ ምስጢራዊ መራሒ ኸ ይርከብዎም። ጎግ መን እዩ? ምሁራት ኣብዚ ኣርእስቲ እዚ ኣይሰማምዑን እዮም። ገሊኦም ንማጎግ ምስ ሰሜን እስራኤል ዝርከባ ዞባታት ኣኽራንዮም ዘተሓሕዝዎ ምናልባት እውን ኣብ ጥቓ ከባቢታት ዘመናዊት ሩስያ ወይ ማእከላይ ኤስያ እዮም ዘራኽብዎ። ካልኦት ድማ ንጎግ ከም ምሳሌ ይርእይዎ። ንሓንቲ ፍልይቲ ዘመናዊት ሃገር ዘይኮነስ ንዝሰፍሐ ጸረ እስራኤል ኪዳን ዝውክል ይብሉ። ኣብ ሕዝቅኤል 38 ንጹር ዝኾነ ነገር እዚ እዩ። ጥምረት ይፈጥር አንጻር እስራኤል ይግስግስ። በመሰረት እቲ ጽሑፍ ድማ አምላኽ በቀጥታ ኢዱ የእቱ። ሕዝቅኤል 38 በቀጥታ ንናይሎሚ ፖለቲካዊ አሰላልፋ እስራኤልን ኢራንን ከም ዘመልክት አድማሳዊ ስምምዕ የለን። ገሊኦም ኣብ መጻኢ ቃል በቃሉ ውግእ ከም ዘሎ የርእዩ። ካልኦት ድማ ምሳሌያዊ ፖለቲካዊ ምስሊ የርእዩ። ካልኦት ድማ ንጥንታዊ ስግኣታት ከም ዘመልክት ይኣምኑ። ትንቢት ብዝተፈላለየ መንገዲ እዩ ዝትርጎም። ይኹን እምበር ብታሪኽ ንፈልጦ ነገር እንተሃልዩ እዚ እዩ። እስራኤልን ኢራንን ኩሉ ግዜ ካብ ቀደም ጸላእቲ ነበሩን። ግዳ ሓቂ ቅድሚ 1979 ናይ ምትሕብባር ዝምድና ነይሮም እዩ። ዘመናዊ ወጥሪ ብኣተሓሳስባ ዘባናዊ ንሕንሕን ፍርሕን ጸጥታን ፖለቲካዊ ስልጣንን ዝተቐርጸን ዝመጸን እዩ። ጥንታውያን ጽሑፋት ክንደይ ሃይማኖታዊ ማሕበረሰባትን ንእዋናዊ ፍጻመታት ከም ዝርዳእ ጽልዋ ይገብሩለዉ። ድሕሪ ዝመጽእ ሕቶ ግን ነዚ ይመስል። እዚ ሕጂ ንሪኦ ዘለና ጽሩይ ጂኦፖለቲካ ድዩ ወይስ ትንቢት ክግለጽ እንከሎ ትንቢት ክፍጸም ከሎ ኢና ንርኢ ዘለና? ወይስ ፖለቲካን እምነትን ምፍልላዩ ብኣጸጋም ዝኾነ መንገዲኦም ዝተሓዋወሱ ዘለዉ? ኣብ ራእይ ሕዝቅኤል ናይ መወዳእታ ከምዚ ኢሉ ገሊጹ፣ እስራኤል ተደምሲሱ ኣይውዳእን እዩ፣ ብህላወ እዩ ዝውዳእ። ሓደ ሰብ ነዚ ተምሳል ወይ ከኣኒ ነዚ ቃል በቓሉ ከንብቦ ኣብ ስነ መለኮት ይምርኮስ። ብሓደ ነገር ግን ርግጸኛታት ክንከውን ንኽእል ኢና። ኣብ ማእከላይ ምብራቕ ዘሎ ዕግርግር ፖለቲካዊ መድረኽ ጥራሕ ኣይኮነን፣ ንቢልዮናት ሰባት ኣብ ሓቀኛ ግዜ ዝግንፍል ቅዱስ ታሪኽ እዩ። ስለዚ ድማ እዩ ግጭት ካብ ኣርእስታት ዜና ዝዓመቆ ኮይኑ ዘሎ። ሎሚ እዚ ኣብ እስራኤል ዝፍጸም ዘሎ ነገራት ክትዕዘብዎ ከለኹም ምሕዝነት ተጸንቂቑ ጽልኢ ክዓቢ ከሎ ኢና ንዕዘብ ዘለና። እዚ ድማ ትንቢት ሕዝቅኤል ከም ዝቀረበ ኮይኑ ይስማዓኩም ኣሎ ዶ? ቅድሚ 2500 ዓመታት ዝተዘርበ ትንቢት ኣብ ኣፍ ደገ ደው ኢሉ ይህሉ እዩ። እዚ ጂኦፖለቲካዊ ኩነታት ጥራሕ ኣይኮነን። ኣብ ቅዱሳት መጽሓፍቲ ከም መንፈሳዊ ምትእኽኻብ ቀሪቡሎ። ፋርስ ናይ ቀደም ናይ ሎሚ ኢራን ኣብ ሓደ እዋን ኣምላኽ ኣብ ግዜ ቂሮስ ንህዝቡ ንምምላስ ዝጥቀመሉ ዝነበረ ኣብ ሕዝቅኤል 38 ድሒሩ ኣብ መንጎ አንጻሮም ዝለዓለ ጥምረት ደው ከም ዝበለ ተገሊጹሎ። ጎግ ዝተባህለ ካብ ምድሪ ማጎግ ዝመጸ ምስጢራዊ መራሒ ኣብ ርእሲ እዚ ምሕዝነት ይቕልቀል። መልእኽቲ ሕዝቅኤል ከም ሕንቅል ዘይኮነስ ከም መጠንቀቕታ ዝተቐርጸ እዩ። ኣብ መንጎ ተጻባእቲ ኣሕዛብን እስራኤልን ናይ መወዳእታ ምቅጣም ዝገልጽ ራእይ ኣብዛ ናይ ሎሚ ዓለም ምሕዝነት እናሓየለ ምስከደ ገለ ኣመንቲ ከም ዝስዕብ ይብሉ። እቲ ቀዳማይ ጽላሎት ናይቲ ትንቢት ይርአሎ ድዩ? ኣብ ሕዝቅኤል 38 መለከታዊ ምትእትታው እቲ ትንቢት ብወረርቲ ሰራዊት ኣይውዳእን እዩ፣ ብዓብኡ ይቕየር።
ኣብ ሕዝቅኤል 38 ካብ 18 ክሳብ 23 እግዚአብሔር ባዕሉ ጣልቃ ከም ዝኣቱ ይእውጅ ፍርዲ መዓትን ምፍሳስ ደምን ውሑጅ ዝናብን በረድን ዝበዝሖ ሓው ዝነድድ ሳልፈር ክወርድ እዩ እቲ ዕላማ ድማ ጉሉጽ እዩ ሽዑ ኣነ እግዚአብሔር ምዃነይ ክፈልጡ እዮም እቲ ምዕራፍ ንሓደ ዘይጋገ ተግባር መለኮታዊ ምትእትታው ዝገልጽ እዩ እዚ ፍጻሜ እዚ ኣዝዩ ልዕሊ ዓቕሚ እዩ እቲ ፍጻሜ እዚ ምስ ስልቲ ደቂ ሰባት ጥራሕ ክተሓሓዝ ኣይክእልኒ እዩ ኣብ ራእይ እዚ እቲ ግጭት ኣብ መወዳእታ ብዛዕባ ፖለቲካዊ ዕብለላ ዘይኮነስ ብዛዕባ እግዚአብሔር ንኪዳኑ ዝከላኸል ይኸውን ሎሚ መሪሕነት ኢራን ብዙሕ ግዜ ኣንጻር እስራኤል ተሪር እዩ ኢራን ንእስራኤል ዝጻረሩ ጉጅለ ትድግፍ ኮይና ኣካታዒ ኒኩለራዊ ምዕባለ ሓዊሱ ሙዕቡል ወተሃደራዊ ዓቕሚ ትኽተላላ እዞም ኩንነት እዚኣቶም ኣህጉራዊ ዲፕሎማስን ጸጥታን ስክፍታታትን ዘለዎም ጉዳያት እዮም ገለ ክርስቲያናት ነዚ ምዕባለታት ብመጽር ሕዝቅኤል 38 ይትርጉሞ ፋርስ ማለት ዘመናዊት ሕጂ ኢራን ምስተን ብታሪኽ ምስ ፑቲን ኩሽን ማጎግን ዝተኣሳሰራ ዞባታት ኣብቲ ትንቢት ከም ዝተሰመያ ይሕብሩ ካልኦት ድማ መጽሓፍ ቅዱሳዊ ጽሑፋት ብጥንቃቐ ክትሓዝን ክረአን ክትርጉም ከም ዘለዎ ብቐጥታ ድማ ምስ ዘመናዊ ኣርእስትታት ክምደብ ከም ዘይብሉ የጠንቅቑ እዮም ሓደ ተደጋጋሚ ዝቐርብ ሕቶ ንኣመንቲ እሱ ድማ እዚኦም ተደጋጋሚ ቀድታት ዞባዊ ግጭት ጥራይ ድዮም ወይስ ንሓደ ብትንቢት እተነግረ ነገር ቅድመ ኩነት እዮም ዘካርያስ 14 እውን ናይ መወዳእታ ግብሪ እቲ ትንቢታዊ ትረኻ ኣብ ዘካርያስ 14 ዝያዳ ይስሕል እዩ ኣህዛብ ምስ ኢየሩሳሌም ክእከቢኦም ሽዑ እግዚአብሔር ወፂኡ ምስቶም ኣህዛብ ክዋጋ እዩ በታ መዓልቲ እቲኣ ኣእጋሩ ኣብ ደብረ ዘይቲ ደው ከብል እዩ ደብረ ዘይቲ ዝብል ዓሚቕ መጽሓፍ ቅዱሳዊ ትርጉም ዝሓዘ እዩ ብመሰረት ግብረ ሐዋርያት ሓደ ካብ 9 ክሳብ 12 ካብዚ ቦታ እዚ እዩ ኢየሱስ ናብ ሰማይ ዝዓረገ ትንቢት ዘካርያስ ናይ ምምላሱ ቦታ ከም ዝኸውን ይእውጅ ንኣመንቲ እዚ ኣጋጣሚ ጥራሕ ኣይኮነን መለኮታዊ ትኽክለኝነት እዩ እቲ ናይ ዕርገት ቦታ ናይ ምምላስ ቦታ ክኸውን እዩ እቲ ዝቕጽል ሕቶ ድማ ሓደ ሰብ ነዞም ትንቢታት እዚኣቶም ብተምሳል ይኹን ቃል በቃሉ የንብቦም እቲ ቀንዲ መልእኽቲ ቁኑዕ እዩ ኣምላኽ ኣብ ልቢ ኣህዛብ ልኡላዊ እዩ ታሪኽ ድማ ሃንደበት ዝፍጸም ኣይኮነን ግርጨት ድማ ናይ መወዳእታ ቃል የብሉን እቶም ትንቢታዊ ጽሑፋት ኣብ መወዳእታ ናብ ህውከት ዘይኮነስ ናብ ምትእትታ ወይ ከኣኒ ናብ ምትሕሓዝ እዮም ዘመልክቱ ቀዳማይ ሚድያብን ናይ መወዳእታ ምምላስን ኣብ መጽሓፍ ቅዱሳዊ ዛንታ ዝተኣሳሰሩ እዮም ምስ ተኣሳሲሩ ድማ ኣመንቲ መጠንቀቕታን ከምኡውን ተስፋ ይረኽቡ እዮም ክቡራት ተኸታተልቲ ናይ ጓል ሽሻይ ዩቲዩብ ንሎም መዓልቲ ዘቕረብኩልኩም ነዚ ይመስል ነይሩ ምሳኹም ዝጸንሕኩ ሃና ሽሻዬ ነዚ መደብ እዚ ተዳእፈቲኹሞ ላይክ ምግባር ኣይትረስዑ ከምኡውን ሓደሽቲ ፋሚሊ ተዳእህሊኹም ሳብስክራይብ ግበሩ ኣብ ቀጻለ ንኽንራኸብ ንኸይነጣፋእ ከምቲ ልሙድ ሃናፅ ዝኾነ ሓሳብ ርእይቶም ዝልወኩም ብጭዋ ዝኾነ መልክዕ ናትኩም ሓሳባታትን ርእይቶታትን ኣብ ቦታ ኮሜንት ሴክሽን ኣቕምጡለይኹም ከምኡውን እዛ ቪድዮ እዚኣ ናብ ኣዕርኽትኩም ናብ መሓዙትኩም ሼር ግበሩላ ኢንጆይ ንኽገብሩ ኣብ ዝቕጽል ብኻልእ መደብ ይራኽበና ሰሰናዩ ጠጥዑሙ ንዓኹም ቻው